ምንድነው በመንፈስ የማየው? ልክ ቅድም ልጅቷ እንደመሰከረች ከማህፀኗ አደገኛ ሽታ የምትወጣ አንድ ሴት ነው። ካልፈራሽ ነው የሚጸልልሽ። ከማህፀን ሽታ የሚወጣ ሴት ካለች ይጸልይሻለሁ። እየሰማው ነው በመንፈስ። ፍቃደኛ ከሆንሽ ነው የምጸልየው። ከቆምሽ ምንም አንቺ ነሻ። ምንድነው የሚያምሽ? ከማህፀኔ ሽታ ይወጣል። እኔ እዚህ ቆመ ነው ጌታ በጣም በመንፈስ ያሳይ። ተጸልዮልሽ ያውቃል እዚህ ቸርች? አይ ዛሬ ነው መጣው። ገና ዛሬ ነው መጣሽው? አዎ። 6 ዓመት ሙሉ ዋጋ ያስከፈለ በሽታ? አዎ። 6 ዓመት ሙሉ? አዎ። ሆስፒታል ሄጄ ነበርና ግን ለማንም አልተናገርኩም። ለእግዚአብሔር ብቻ ነው ማለት ነው። ይኸው ሰምቶ ለተናገረኝ። አዎ። ናሉ አግሞች በቃ እሱ መመርመር አለበት ምናምን ብለው መድኃኒት ሰጡኝ። እሺ። መድኃኒቱን ተጠቀምኩ ግን ምንም አልቆመም። ግን ለማንም ግቢም ለማንም አላወራውም። እሱ ደግሞ ከኔ ጋር የለም። እሺ። አንቺ እና እሱ ይመርመራሉ። እሱ የለም ያለው እሱ እኔ ጋር የለም። የት ነው ያለው? እስር ቤት ነው ያለው እሱ። የሚከራከር ሰው አትሆን፣ የሚያወራ ሰው አትሆን። አዎ። በማያውቀው ነገር ላይ ታስሮ ነው ያለው። አዎ። ባላደረገው ነገር ላይ፣ ባልሰራው ነገር ላይ። አዎ። ይሄ ሰውየው ሰማይ ቢቀደድ እግዚአብሔር ብቻ ነው የሚፈልገው። አዎ። ገንዘብ ያለው ይወጣሉ፣ እሱ አቶ ቁጭ ብሎ ነው ያለው። አዎ። ወይ አይፈረድ ወይ አይወጣም። አዎ። እግዚአብሔር ሆይ አትፈርድም ወይ ይላል። አዎ። እግዚአብሔር ይፈርዳል። አሜን። 6 ዓመት ሙሉ ለብቻሽ ያወራሽውን ጥያቄ አሜን። ከሰው ተራ ሊያወጣሽ አሜን። ስፔሻል ይሄ አንቺ ያላወቅሽም እንጂ ወደ ማህፀን ካንሰር ተቀይሮ ኦልሬዲ ማህፀንሽ ቆስሎ ነው ማየው። አዎ። አንቺ ራሱ ልትሳቀቂ ከሰዎች ማለት እንዳትቀመጪ ጠላት አድርጓል። እግዚአብሔር እንዲህ ብሎኛል፣ አዋጁን ገልብጫለሁ። አሜን። ቀኝ እጅ ስጠኛ። አዋጁ ተገለበጠ። ባክ አሜን። አሜን። አቅቶሻል አይደል? አዎ። በጣም ሞክረሽ ደክመሽ ባዶ ሆነሻል። አዎ። ያንቺ ጥያቄ እያለ የቤተሰብ ጥያቄ አለ። አዎ። በጣም የቤተሰብ ጥያቄ እያለ ትናንትና የለፈሽው ትዳር ይታይሻል። አዎ። በትዳር ዋጋ የከፈልሽ ሴት ነሽ። አዎ። በመንገድ ሁሉ ዋጋ የከፈልሽ ሴት ነሽ። አዎ። በሁኔታ ሁሉ ዋጋ የከፈልሽ ሴት ነሽ። መሄድ ትፈልጋለሽ። ከአንቺ ጋር የጀመሩ ሰዎች ሁሉ ሄዱ። ያንቺ ነገር ግን ኢስታክ አድርጎ ነው ማየው። እውነት ነው። እግዚአብሔር ሆይ የኔ ነገር መቼ ነው የሚፈጸመው? ጌታን ትወጃለሽ በጣም አሁን ከሱ ብሶ በህልም ላይ ጠላት ሁሉ ጊዜ መጥቶ የሚያወራው እንደማይሳካ ነው፣ እንደሚትሞቺ ነው፣ እንደሚጠፊ ነው። ትልቅ እባብ ባንቺ ላይ ተጠምጥሞ የሚያወጣው አዋጅ አለ። ዛሬ የእባብ መንፈስ ካንቺ ህይወት ላይ ይመታል። አሜን። ዛሬ ይሄ ነቢዩ እኔን ካላገኘ ከዚህ ቦታ አልወጣም። ትክክል ነው። መጨረሻ ቢሆንም የሱን ልብሱን ነክቼ እወጣለሁ። ትክክል። የነቢይ ተስፋ አምላክ እንደዚህ ሰዎች እኔ ቆሜ መመስከር እፈልጋለሁ ብለሽ ቁጭ ብለሽ ከጌታ ጋር ሲተናገር ያያለሁ። እውነት ነው። አግብተሽ ነበር፣ ትዳርሽን ጠላት አበላሽ። እውነት ነው። ትፈልጊ ነበር፣ ጠላት ነገርሽን መንገድ ላይ አስቆመ። እውነት ጌታ ሆይ ይሄ ለቅሶ መቼ ነው የሚቆም ብለሽ 3 ዓመት ከ20 ቀን ሙሉ አልቅሰሻል። እውነት ነው። እግዚአብሔር ሆይ አንተ ካገዝክ ለአባቴ ውጭ ሀገር ሄጄ ትልቅ ቤት እሰራለሁ። እውነት ነው። ትልቁ ጥያቄ ይሄ ነው። እውነት ነው። ውጭ ሀገር ሄጄ ትልቅ ቤት ለአባቴ እሰራለሁ። እውነት ነው። ሁለተኛ አሁን ማህፀን በሽታና እግር በጣም እያማት ያለች እናቴን ማገዝ እፈልጋለሁ። ትልቁ ጥያቄ ይሄ ነው። ይኸው በርሽ ተከፈተ። አሜን። ማንም የለም ይላል። ትናንት የምትወደው አባቴ ሞቷል። እናቴ በጣም መከራ አይታ አሳድጋለች። እግዚአብሔር ካስበ ትላለህ። ሳውዝ አፍሪካ መሄድ ያንተ ሀሳብ አይደለም። ያንተ ትልቁ ሀሳብ ቢሳካ ዱባይ መሄድ ነው። ትልቁ ጥያቄ ዱባይ ነው። ዱባይ ትሄዳለህ። አንደኛ የተበላሸው ነገር አሁን ደርሰህ ከኤርፖርት አትመለስም። ነገ ቀጥል፣ በዚህ ወር ውስጥ ትገባለህ። አሜን። ሁለተኛ ሰንበቶ ሳሙኤል ኤና ነው። ከኤና ተከትሎ የመጣ እርግማኔ ሙዱላ ከተማ አየሁ። ዱራሜ ሄጄ ወደ ሀደሮ መታጠፊያ ወደ ላይ በኩል ያለው ወደዛ ከተማ ላይ ያለው የተላከ አደገኛ የጥንቁላ መንፈስ እናንተ ቤት ውስጥ እናትን ራስ ምታት ያማታል፣ እግሯን ያማታል፣ አይኗን ጠላት ያጠፋታል። እግዚአብሔር ሆይ አንተ ከኔ ጋር ካለ እናተ የደን ሲከሳታ እናት ሞት ትልቁ ያንተ ጸሎት እናት ያንተን ደስታ ትናንትና መከራ አይታ እህትን አሳድጋለች፣ ወንድሞችን አሳድጋለች፣ አንተን አሳድጋለች። አሁን ዞር ብዬ በጌታ አንበሳየው ቤታችሁ ውስጥ ትልቁ ተስፋ ያንተ ብቻ ነው። ሰው ያለው ሰው ሁሉ ሳውዝ አፍሪካ ሄዷል። ልጄ ካደገ ልጄ ሰው ከሆነ ይሄን ቤት ይሰራል። አሜን። ይሄን ቤት ይሰራል ብላ ባንተ ተስፋ አድርጋለች። አሜን። ወንድሞቹ ያለውን ንብረት ተሽጦ 2 መንጃ ፍቃድ አወጡ። መንጃ ፍቃዱን አየው በጌታ አንበስ። አሁን ከዛ ከሆሳና ያወጡት መንጃ ፍቃድ ከሆሳና ነው ያወጡት። ያንተ ትልቁ ጥያቄ የኔ ነገር እንኳን ቢቀር እነዚህ 2 ልጆች ወይ የራሳቸው መኪና ወይ ደግሞ ሰው አምኖ መኪና ቢሰጥ እግዚአብሔርን ብሎኛል። የሰው መኪና አይነቱም የራሳቸው ይነታል። ምንድነው በመንፈስ የማየው? ልክ ቅድም ልጅቷ እንደመሰከረች ከማህፀኗ አደገኛ ሽታ የምትወጣ አንድ ሴት ነው። ካልፈራሽ ነው የሚጸልልሽ።
ማህፀን ከማህፀን ሽታ የሚወጣ ሴት ካለች ይጸልይቻለሁ። እየሰማሁ ነው በመንፈስ ፍቃደኛ ከሆንሽ ነው የምጸልየው። ከቆምሽ ምንም አንቺ ነሻ። እዚህ ቤት ላይ ኢየሱስ አለ። አሜን። ሰላም ነው? እግዚአብሔር ይመስገን። ጌታ ካንቺ? አዎ። ምንድነው የሚያምሽ? ከማህፀኔ ሽታ ይወጣል። እኔ እዚህ ቆመ ነው ጌታ በጣም በመንፈስ ያሳይ። ተጸልዮልሽ ያውቃል እዚህ ቸርች? አይ ዛሬ ነው መጣው። ገና ዛሬ ነው መጣሽው? አዎ። 6 ዓመት ሙሉ ዋጋ ያስከፈለ በሽታ? አዎ። 6 ዓመት ሙሉ? አዎ። ሆስፒታል ሄጄ ነበርና ግን ለማንም አልተናገርኩም። ለእግዚአብሔር ብቻ ነው ማለት ነው። ይኸው ሰምቶ ለኔ ተናገረ። አዎ። እጅ ብድግ አድርጋ ልባርካ። በኢየሱስም በቤታችሁ ላይ በሽታ አይሆንም። አሜን። በሽታ በቤትሽ ላይ አይሆንም። አሜን። የትኛው የማህፀን በሽታ ከህይወታችሁ ላይ ተቆረጠ። አሜን። ምን አሉ ሐኪሞች? በቃ እሱ መመርመር አለበት ምናምን ብለው መድኃኒት ሰጡኝ። እሺ መድኃኒቱን ተጠቀምኩ፣ ግን ምንም አልቆመም። ግን ለማንም ግቢም ለማንም አላወራውም። እሱ ደግሞ ከኔ ጋር የለም። እሺ አንቺ እና እሱ ይመርመራሉ። እሱ የለም ያለው እሱ እኔ ጋር የለም። የት ነው ያለው? እስር ቤት ነው ያለው እሱ እዛ ወደ ቂሊንጦ። መቼ ነው የተፈረደው? አልተፈረደበትም፣ ግን ከገባ 1-6 ወር ምናምን ነው። ይፈታ? አዎ። አሜን። አይጥልም አይረሳ፣ አይጥልም አይረሳ፣ አይጥልም አይረሳ፣ አይጥልም አይረሳ። ሰው ማድረግ ይችላል። አይጥልም አይረሳም። ከአመል ላይ ያነሳል። አይጥልም አይረሳም። አይጥልም አይረሳም። ሃሌሉያ! አንድ ሰው አሜን ይበል ይስባ። አሜን። የእግዚአብሔር ቃል ሲናገር ሐዋርያ ሥራ ምዕራፍ 16:26 ላይ ደጆች ሁሉ ተከፈቱና የሁሉም እስራት ተፈታ ይላል። ዛሬ በጌታ በኢየሱስ ስም አዋጁ ይገለበጣል። አሜን። እግዚአብሔር የሚከራከር ሰው አትሆን፣ የሚያወራ ሰው አትሆን። አዎ። በማያውቀው ነገር ላይ ታስሮ ነው ያለው። አዎ። ባላደረገው ነገር ላይ፣ አዎ። ባልሰራው ነገር ላይ። አዎ። ይሄ ሰውየው ሰማይ ቢቀደድ እግዚአብሔር ብቻ ነው የሚፈልገው። አዎ። ገንዘብ ያለው ይወጣሉ፣ እሱ አቶ ቁጭ ብሎ ነው ያለው። አዎ። ወይ አይፈረድ ወይ አይወጣም። አዎ። እግዚአብሔር ሆይ አትፈርድም ወይ ይላል። አዎ። እግዚአብሔር ይፈርዳል። አሜን። አሜን። ካናይ ፕሮፌሰር እዚህ ምን ጋር ፍርድ የተዛባችሁ በሮች የተዘጋጁ ሰዎች ከዚህ ከአፍ ከሚወጣው ቃል የተነሳ የእናንተ በር አውቆ ይከፈታል። አሜን። ውሰደው። ያንተ ቃል በአውቆ ይከፈታል። ባክ አሜን። ያው የሥራ በር አውቆ ይከፈታል። ባክ አሜን። የመሄጃ በር አውቆ ይከፈታል። ባክ አሜን። አንድ ሰው ብድግ ብሎ አሜን ይበል። እሺ ባክ አሜን። ሃሌሉያ። ማህፀን ብቻ አይደለም በጌታ መንፈስ እያየሁ ያለሁት። አዎ። በሁኔታ ተይዘሽ ነው ማየው። አዎ። በጣም በኑሮ ተይዘሽ ነው ማየው። አዎ። መሄጃ በርሽ ተዘግቶ ነው ማየው። አዎ። ሰዎች ሁሉ ትናንትና ባለው ሁኔታ ገንዘብ እንዳለ ነው ሰዎች የሚያውቁት። አዎ። አሁን ግን መላ አዎ። ባዶ አዎ። አካውንትሽን አየው። አዎ። የለም። እነዚህ በሚንቀሳቀሰው ሁለቱም አካውንት አዎ። ባዶ ነው ያሉት። አዎ። አሁን ባንክ ቤት ብር አወጣለሁ ብትይ እንኳን ባንክሽ ባዶ ነው ያለው። አዎ። ባዶ ነው። ይሄን ያለፈውን ባል እንዴት እንዳለብሽ ጌታና አንቺ ነው የምታውቁት። አዎ። በትክክል አንቺና ልጅሽ በር ዘግታችሁ ያለቀሰው ለቅሶ አዎ። እግዚአብሔር ሰምቻለሁ አለ። አዎ። አሜን። ባሌ ከኔ ጋር ቢኖር እንደዚህ ያልሆነም ብለሽ ያለቀሽ ነበር አይደለ? አዎ። ሁኔታ ከእጅ ስላለው አመለጥ አይደለ? አዎ። የፍርድ አምላክ ወደ አንቺ ህይወት መጥቷል። አሜን። አሁን አንቺ በማታውቂው ዳኛ እግዚአብሔር ስለ ባለቤትሽ ይናገራል። አሜን። ከእስር ቤት ያወጣል። አሜን። አንድ እሱ። ሁለተኛ 6 ዓመት ሙሉ ለብቻሽ ያወራሽውን ጥያቄ አሜን። ከሰው ተራ ሊያወጣሽ አሜን። ስፔሻል ይሄ አንቺ ያላወቅሽም እንጂ ወደ ማህፀን ካንሰር ተቀይሮ ኦልሬዲ ማህፀንሽ ቆስሎ ነው ማየው። አዎ። አንቺ ራሱ ልትሳቀቂ ከሰዎች መሀል ላይ እንዳትቀመጪ ጠላት አድርጓል። አዎ፣ በትክክል። እግዚአብሔር እንዲህ ብሎኛል፣ አዋጁን ገልብጫለሁ። አሜን። ቀኝ እጅ ስጠኛ። አዋጁ ተገለበጠ። ባል አሜን። አሜን። ቬካሶ ፓር ሌካቲያኖ ሴፓር በኢየሱስም አዋጁ ተገለበጠ። አሜን። የጨለማ አዋጅ ተገለበጠ። አሜን። የሞት አዋጅ ተገለበጠ። አሜን። ትመሰክራለሽ? አዎ። ዛሬ ምንድን ነው ቀኑ? ይሁዳ አይደለ? አዎ። በኢትዮጵያ ሰዓት አቆጣጠር ስንት ሰዓት ነው? ይሁት በኢትዮጵያ ሰዓት አቆጣጠር 8 ሰዓት ከ10 8 ሰዓት ከ10 9 ሰዓት ከ20 ደቂቃ ላይ አሜን። ወደ 1 ሊትር የሚያክል ደም ካንቺ ይፈሳል። አሜን። ሙሉ ነገር ተፈውሷል። አሜን። ሃሌሉያ። አንድ ሰው ጮሆ የለም በሉ ሲባል የለም። አንተ ቃል ብቻ ተናገር ልጄ ይፈወሳል። በቃ ሌላ እኮ የለም። ስሪንጅ ማርፌ ላካት ለምን ቃል ብቻ ተናገር ልጄ ልጄ ይፈወሳል። አሜን አሜን አሜን። እኛ ጋር ያለው ያልተሸቃቀደ ቃል ነው ያለው። Yes። በኢየሱስም አጸን ነው። አሜን። ተፈውሰሻል። አሜን። ህይወት መጥቶልሻል። አሜን። ባለቤትሽ ይፈታል። አሜን። ከማህፀንሽ ውስጥ ቀልጦ የሚወጣ እቴ ያለ አሜን። እንዳትፈሪ ደም ሲፈስ አሜን። ተፈውሰሻል። አሜን። ዩ ዌልካም ባክ
ትፈለጋላችሁ። አሜን ዘንድሮ ትፈለጋላችሁ። አሜን ለክብር ትፈለጋላችሁ። አሜን ለሹመት ትፈለጋላችሁ። አሜን አሜን ለማውጣት ትፈለጋላችሁ። አሜን ዋናውን ቦታ ልትቆጣጠሩ ትፈለጋላችሁ። አሜን ቡጨዳ ከበኢየሱስ ስም አሜን 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 ሰላም ነው። ሰላም በኔ ላይ በሲ በኔ ላይ በቤተሰቤ ላይ በቤተሰብ መተት ድግምት አስማት እባብ አይሰራም ሽፈራው የአባቴ ስም ቆይ አግቶሻል አይደል? አዎ በጣም ሞክረሽ ደግመሽ ባዶ ሆነሻል። አዎ ያንቺ ጥያቄ ያለ የቤተሰብ ጥያቄ አለ። አዎ በጣም የቤተሰብ ጥያቄ ያለ ትናንትና የለፈሽው ትዳር ይታይሻል። አዎ በትዳር ዋጋ የከፈልሽ ሴት ነሽ። አዎ በመንገድ ሁሉ ዋጋ የከፈልሽ ሴት ነሽ። አዎ በሁኔታ ሁሉ ዋጋ የከፈልሽ ሴት ነሽ። መሄድ ትፈልጋለሽ። ካንቺ ጋር የደምሩ ሰዎች ሁሉ ሄዱ። ያንቺ ነገር ግን ኢስታክ አድርጎ ነው ማየው። እውነት ነው። እግዚአብሔር ሆይ የኔ ነገር መቼ ነው የሚፈጸመው? ጌታን ተወጃለሽ በጣም አሁን ከሱ ብሶ በህልም ላይ ጠላት ሁሉ ጊዜ መጥቶ የሚያወራው እንደማይሳካ ነው፣ እንደሚትሞቺ ነው፣ እንደሚጠፊ ነው። ትልቅ እባብ ባንቺ ላይ ተጠምጥሞ የሚያወጣው አዋጅ አለ። ዛሬ የእባብ መንፈስ ካንቺ ህይወት ላይ ይመታል። አሜን። አንድ ሰው አሜን በሉ እስኪ። አሜን። አጠገብ ያለው ሰው ገፋር ግን ባንተ ላይ መተት አይሰራም በል እስኪ። ባንቺ ላይ መተት አይሰራም። ጌታ ካንቺ ጋር ነው። አሜን። ዛሬ ያለቀሽው ዘመን ከዚህ በኋላ ይበቃል። አሜን። ያነበሽው ዘመን ከዚህ በኋላ ይበቃል። አሜን። እግዚአብሔር አምላክ የተከፈተ በር በፊትሽ ላይ ይሰጣል። አሜን። ዛሬ ይሄ ነቢዩ እኔን ካላገኘ ከዚህ ቦታ አልወጣም። ትክክል ነው። መጨረሻ ቢሆንም የሱን ልብሱን ነክቼ እወጣለሁ። ትክክል። የነቢይ ተስፋ አምላክ እንደዚህ ሰዎች እኔ ቆሜ መመስከር ፈልጋለሁ ብለሽ ቁጭ ብለሽ ከጌታ ጋር ሲተናገር ያያለሁ። እውነት ነው። ለሰው ማይቻል እግዚአብሔር ይቻላል። እናትሽ ታገርና ቦንጋ ምን አለች? አንቺ ቦንጋ ነው። አዎ የሞት አዋጅ ከእናትሽ ላይ በኢየሱስ ተመቷል። አሜን። ማነው ስሟ? አለሚቱ። አዎ ቀንበር ተሰበረ። አሜን። ነገርሽ ሁሉ መልካም ሆናል። አሜን። አሁን ያለቀሽው የለቅሶ ዘመን ካንቺ ላይ በቃ። አሜን። ለረጅም ዓመት 3 ዓመት ዋጋ ያስከፈለ እውነት ሆነ ሲባል የሚበላሽ እውነት አግብተሽ ነበር፣ ትዳርሽን ጠላት አበላሽ። እውነት ነው። ትፈልጊ ነበር፣ ጠላት ነገርሽን መንገድ ላይ አስቆመ። እውነት ጌታ ሆይ ይሄ ለቅሶ መቼ ነው የሚቆመው ብለሽ እውነት 3 ዓመት ጋር 20 ቀን ሙሉ አልቅሰሻል። እውነት ነው። ብትኖር ኖሮ ላንቺ ስኬት ቢኖር ኖሮ ቤተሰብሽን ላግዝ ነበር። እውነት ነው። አሁን ለቤተሰብሽን ላንቺ አይሆንም። እግዚአብሔር ሆይ አንተ ካገዝ ለአባቴ ውጭ ሀገር ሄጄ ትልቅ ቤት እሰራለሁ። እውነት ነው። ትልቁ ጥያቄ ይሄ ነው። እውነት ነው። ውጭ ሀገር ሄጄ ትልቅ ቤት ለአባቴ እሰራለሁ። እውነት ነው። ሁለተኛ አሁን ማህፀን በሽታና እግር በጣም እያማት ያለች እናቴን ማገዝ ፈልጋለሁ። ትልቁ ጥያቄ ይሄ ነው። ይኸው በርሽ ተከፈተ። አሜን። ለሰው ያወጭ ለሰባት ሰዎች አውጃለሁ። አሜን። የተዘጋባችሁ ነገር አሁን ይከፈታል። አሜን። አላዲያ ረባሻ ባህዲ ረባዲና ማንዳ የተዘጋው የተኛው በር ካለ ዛሬ ከቃሉ ጉልበት ይከፈታል። አሜን። ትመሰክራለሽ? አዎ መሰክራለሁ። ነገርሽ ሁሉ ቆንጆ ሆኗል። አሜን። ውብ ሆኗል። አሜን። እንደ ስምሽ ሆኗል። አሜን። ታሪክሽ ባህል ተቀየረ። አሜን። ነገርሽ ሁሉ መልካም ሆኗል። አሜን። ደጆች ሁሉ ተከፈቱ። አሜን። እዚህ ሆኜ አባትሽን ቤተሰብሽን እያሰቃ ያለው ዘንዶ ዛሬ ይሞታል። አሜን። ከፍ አድርጊሽን ወጥጅ ጃቲካ ሱፓር በሮን የዘጋ መንገዶን የዘጋ እንዳይሳካላት አደርጋለሁ የሚል የጨለማ ኃይል ቤተሰቦን ያዝ፣ የእሷን ምር ያዝ። እየተቃጠልክ ዳይ መንገዶን ያው ሰዓት የለም። እየተቃጠል ያው ተንቀጠቀጥ ጩና ውጣ በኃይል 3 ጊዜ ከህይወቷ ላይ ከዘመኗ ላይ ጩና ውጣ በኢየሱስም። 1 2 የመጨረሻ አንድ ሰው ኢየሱስ ይበል ሲባል ኢየሱስ ለሰው ማይቻል እግዚአብሔር ይቻላል። የኔና ተነሽ ደስ አለሽ። በጣም ዛሬ ያንቺ ቀን ነው። አሜን። ህይወትሽ ሁሉ መልካም ይሁን። አሜን። ነገርሽ ሁሉ ባህል ይከፈት። አሜን። ደጆች ሁሉ ባህል ይከፈቱ። አሜን። እስራት ካንቺ ላይ ተበጠሰ። አሜን። እዚህ ቁጭ ብዬ ቦንጋ ምድር ላይ እናትሽን ሊገል የመጣውን የ9 ዓመት ቋጥሮ እግዚአብሔር ፈትቻለሁ አለ። አሜን። አሁን ተፈቅዶልሻል። አሜን። ቻው። አጨብጭቡ ጉባኤ። ተስፋ ነሽ። አንቺ ተስፋ ነሽ ነሽ? አዎ። አንድ በይ። 1 2 3 ልጆቼ ናቸው። ቻው።
ቀንበር ካንቺ ላይ ይሰበራል አሜን ከሶስት ልጆች መሃል አንቺን ነጥቆ ሊገል የመጣ የሞት አዋጅ እግዚአብሔር ገልብጫለሁ አለ አሜን ምህት ፍልጋለሽ አንቺም ነገርሽ ክሮዝ ነው ነው ማየው በሮች በኃይል ይከፈታሉ አሜን ያጂ ማዘነሽ ይመጣል ይጠፋል ያማል ይጠፋል ይመጣል ይጠፋል እንደዛ የሚመላለስ በሽታ አዎ ትክክል እንደዛ ያረጋል በፊት ሄጄ ነበር እንደዛ አሙብኝ 9 ወር ሙሉ ሰርቼ ባዶ እጅ ነው መጣው አረብ ሀገር ከየት ሀገር መጣሽ አረብ ሀገር ቤሩት አዎ በዚህ በሽታ ምክንያት አዎ አሁን አይቻለሁ አሁን ተፈውሰሻል አሜን ሶስት ልጆች አሉ ብለሽ አልነገረች ሶስት ልጆች አሉ ብለሻል እንዴ አልነገርኩ ለሰማች ለእግዚአብሔር ይቻላል ዛሬ ጌታ ምስክር እዚህ በጣም ፕሮፌቲካል ዳይሜንሽን በኃይል የሚቀበሉ ሰዎች አላችሁ አሜን አንድ ሰው አሜን በሉሲ አሜን ለሰማች ለእግዚአብሔር ይቻላል አጠገብ ያለው ሰው ገፋ አድርግና ትሄዳለህ ትወርሳለህ በለዚ ትሄጃለሽ ትወርሻለሽ ለነሽ ናቴ ተስፋ አትቁረጪ አዋጁ ተቀየረ አሜን አሁን ጸልያለሁ አንቺን በድምሩ ሁለት ነገር ይዘሽ የዛሬ ሳምንት አሜን ትመሰክራለሽ አዎ መስክራለሁ አሁን ይሄ በሽታ ነው አንቺን ከአረብ ሀገር ወደዚህ ያመጣው አዎ ኦሶ አሻ እዚህ በትለ ፈውስ አለ ያዥ አንድ ከፍ አድርግ ሁለት እጅሽ ከፍ አድርግ ይነን የሆነ ነገር እየወረደ ያየው ጌታ ምስክር ዛቲ ካፓራዲያስ በኢየሱስ ስምና ስልጣን የትኛው ነገር ከህይወት ላይ ተራገፈ በሽታ ተራገፈ ከማህፀንሽ ላይ ተራገፈ ቻው you are free in the name of Jesus ሰንበቱ የሚባል ሰው አለ እዚህ ጉባኤ ካልወጣ ጸልያለሁ ቅድም ድምጽ እየሰማሁ ነበር ሰንበቱ የት አለ ካለበት ቆም ሰንበቱ እዛ አንተ ና ይሮክታ ናስ እንዴ በልሲ የኔ ነገር አይበላሽም በልሲ አይበላሽም ትመሰክራለህ ይመሰክራሉ እኔ ለሱ እየጸለይኩ ለ12 ሰዎች ከዚህ ሳትወጡ አሜን በጌታ በኔ ሰዓት አቆጣጠር ያውላችሁ በኔ ሰዓት አቆጣጠር 1 ሰዓት ተኩል ነው 7 ሰዓት ተኩል ነው እስከ 9 ሰዓት ከሩብ ድረስ ደስ የሚል ዜና ትሰማላችሁ እስከ 9 ሰዓት ተኩል ድረስ በህይወታችሁ ላይ ተአምራት ይሆናል ለአንዳንዱ ተደውለው እጃችሁ ላይ የሚገባ ነገር አለ ለአንዳንዱ ፓስፖርት እጃችሁ ላይ ቪዛ ይመታል ለአንዳንዱ የራቀባችሁ ነገር እጃችሁ ላይ ገባ የተበላሸ የእናንተ ነገር ይስተካከላል የትኛው አዋጅ ከህይወታችሁ ላይ ፈረሰ አንድ ሰው ከኔ ጋር ፈረሰ በሉሲ ሁለት ሶስት የመጨረሻ ትመሰክራለህ ይመሰክራል ሩት እዚህ ከዚህ በኋላ አልቆም በልሲ ሩት በልሲ ወደዚህ ሩት እዚህ በዛ ዞሬናስ ጩኸትን ታፍጨት ለየስ እንዲህ በና እኔማ በልሲ እኔ ከዛሬ ጀምሮ አልቆምም ይሄዳለሁ የቤተሰቦቼ ነገር የወንድሞቼ ነገር የእህቴ ነገር የእናቴ ነገር በኢየሱስ ስም አይበላሽም ከዚህ ተነሳው ቡታጅራ ገባው በሁለት መንገድ ወደ እናንተ ቤትም ይቻላል አንደኛ በሐላባ ወደ ካምባታም ይቻላል አንደኛ በሆሳናም ይቻላል እግዚአብሔር በሙዱላ ሀገር ላይ የሚሰራው ቀንበር ሰብረል እልልታ ጩኸት ለኢየሱስ ጅብ ሰፈር ላይ የምቀር እዝጋ የምቀር ህልመለኝ ምኔ ሰዎች ሁሉ በልሲ ስሙኝ ከዛሬ ጀምሮ ሳውዝ አፍሪካ ላይ ያለው አጎቴን አልጠብቅም በቅርብ ቀን ውስጥ ዱባይ ሄዳለሁ አላለቀም ገና ይቀጥላል በና የጀመረው ይቀጥላል ገና ይቀጥላል ህልሜ ሰፈር አይቀርም ህልሜ እንዲህ በይ ሰዎች ሁሉ ስሙ በይሲ ሰዎች ሁሉም ስሙ የኔ ለቅሶ የኔ ሐዘን ከዛሬ ጀምሮ
ጀምሮ በኢየሱስም ተዘጋ። ከዛሬ ጀምሮ መንታ ልጆች ዛሬ ነው መዝገብ የምታየው ዛሬ ነው መዝገብ የምታየው ዛሬ ነው መዝገብ የምታየው ዛሬ ነው ቆይ እጅ ስጡኝ ሊባርካችሁ እንዲያርግስ ዝም ብለህ ባትወልድ እንዲያርግና ከዛሬ ጀምሮ በለሲ ሁለት ትልቅ ነገር በዚህ ሳምንት ውስጥ በኢየሱስ ስም ይሆናል። ማን ነው የሚቀበል? ማን ነው? አመት ሳይዘጋ ያንቺ ምዕራፍ ይከፈታል። ከመሆን ሳምበሪ አንድ ሰው አሜን ይበል ሲባል አመት ሳይዘጋ ያንቺ ምዕራፍ ይከፈታል። ለአንዳንዱ የደስታ ምዕራፍ ይከፈታል። አይሆንም ያለው ነገር ያንተ ነገር ይሆናል። አይሳካም ያለው ነገር ያንተ ይሳካል። አንድ ሰው ጮህ ይበል ሲባል ማካሶ ፕራዲያስ ናስ ያንተ ወንድሜ ትልቁ ያንተ ጥያቄ ጌታ ሆይ ሰው የለኝም ትላለህ። አዎ ማንንም የለኝም ትላለህ። አዎ ትናንት የምትወደው አባቴ ሞቷል። እውነት ነው። እናቴ በጣም መከራ አይታ ታድጋለች። አዎ ልክ ነው። እግዚአብሔር ካሰበ ትላለህ። ሳውዝ አፍሪካ መሄድ ያንተ ሐሳብ አይደለም። ያንተ ትልቁ ሐሳብ ቢሳካ ዱባይ መሄድ ነው። ትልቁ ጥያቄ ዱባይ ነው። ዱባይ ትሄዳለህ። አንደኛ የተበላሸው ነገር አሁን ደርሰህ ከኤርፖርት አትመለስም። ነገ ቀጥል፣ በዚህ ወር ውስጥ ትገባለህ። አሜን። ሁለተኛ በጌታ አንበሳለሁ መንጃ ፍቃድ ኤስቪ 228211 ሁለት ወንድሞች ያወጡት የመንጃ ፍቃድ አለው። ሁለቱ መንጃ ፍቃድ አለ። ታላቁ ማውጣት ታናሹ ማውጣት ግን መኪና የላቸውም። የሰው መኪና አይደለም የራሳቸው መኪና ይነዳሉ። ችፕ አንደኛ ኤና ምን ነው? ኤና አያታችን የሳሙኤል አባት ኤና ነው አይደል እንዴ? ሰንበቶ ሳሙኤል ኤና ነው። ከኤና ተከትሎ የመጣ እርግማኔ ሙዱላ ከተማ አየሁ። ዱራሜ ሄጄ ወደ ሀደሮ መታጠፊያ ወደ ላይ በኩል ያለው ወደዛ ከተማ ላይ ያለው የተላከ አደገኛ የጥንቁላ መንፈስ እናንተ ቤት ውስጥ እናትን ራስ ምታት ያማታል፣ እግሯን ያማታል፣ አይኗን ጠላት ያጠፋታ ነው። እግዚአብሔር ሆይ አንተ ከኔ ጋር ካለ እናተ የደን ሲከሳታ እንዳትሞት። ትልቁ ያንተ ጸሎት እናት ያንተን ደስታ ትላንትና መከራ አይታ እህትን አሳድጋለች፣ ወንድሞችን አሳድጋለች፣ አንተን አሳድጋለች። አሁን ዞር ብዬ በጌታ አንበሳየው ቤታችሁ ውስጥ ትልቁ ተስፋ ያንተ ብቻ ነው። ሰው ያለው ሰው ሁሉ ሳውዝ አፍሪካ ሄዷል። ልጄ ካደገ ልጄ ሰው ከሆነ ይሄን ቤት ይሰራል። አሜን። ይሄን ቤት ይሰራል ብላ ባንተ ተስፋ አድርጋለች። አሜን። ወንድሞቹ ያለው ንብረት ሁሉ ተሽጦ ሁለት መንጃ ፍቃድ አወጡ። መንጃ ፍቃዱን አየው በጌታ አንበስ። አሁን ከዛ ከሆሳና ያወጡት መንጃ ፍቃድ ከሆሳና ነው ያወጡት። ያንተ ትልቁ ጥያቄ የኔ ነገር እንኳን ቢቀር እነዚህ ሁለት ልጆች ወይ የራሳቸው መኪና ወይ ደግሞ ሰው አምኖ መኪና ቢሰጥ እግዚአብሔር ብሎኛል የሰው መኪና አይነቱም የራሳቸው ይነዳሉ። አሜን። እጅግ ከፍ አድርጋ ሊባርካ በዚህ መንፈስ በጌታ በኢየሱስም በሰው ቤት እየለፋችሁ በሆነ ቦታ ያላችሁ ነገሮቻችሁ ይቀየራሉ። አማኛለ የሆነ መልአክ መጥቷል ዛሬ። የብዙ ሰዎች ጥያቄ ዛሬ ይመለሳል። አጠገብ ብላው ተናገር። ያንተ ነገር አይበላሽም በለሲ። ስኬቲ አይበላሽም በለሲ። በቅርብ ቀን ውስጥ ደጆች ተከፍተው ህይወት ሁሉ መልካም ሆኖ አሜን። ዱባይ ሀገር ሲተታየው አሜን። የራስ ቤት ትሰራለህ አሜን። አሁን ተበላሽቶ ልቤ አዝኖ ያለው ከዚህ በኋላ ተስተካክሏል አሜን። ሂድ የሮጥ ወደ ቦታ አጨብጭቡ ለጌታ። ከመ ትልቁ ያንቺ ጥያቄ ልጅ ወልጄ ባይ ልጅ ወልጄ ትፈልጋለሽ። አንድ ወር ጽንስ ሲበላሻየው፣ ሁለት ወር ጽንስ ሲበላሻየው፣ ሶስት ወር ሲደርስ ሲፈሳየው ይሄ ነቢ ከሆነ የኔ ሚስት ይናገር። አንደኛ እናትን ፈረንጅ የምትባል ሴት አየው። ፈረንጅ ናት እናትሽ። አሁን እቺ እናቴ ፈረንጅ የምትባል ሁሉ ጊዜ ልጄ ወልዳ ባይ አንድ ቀን ቢሞትም ደስተኛ ነው ትላለች። አንቺ ግን መውለድ እየፈለግሽ እግዚአብሔር ሆይ መቼ ነው ትያለሽ። በምንም ማታውቂ ሁኔታ ጽንስሽ ዝም ብሎ ይወልዳል። አሁን ከአያትሽ የመጣው ርግማን እግዚአብሔር ሰብር ያለው አሜን። እኔ ወይኔ ፀሐይ የምትባል ሴት ልጅ ወለደች። ሃሌሉያ! ፀሐይ የምትባል ሴት መንታ ልጅ ወለደች። ሰዎች ያሉ ወደ አንቺ ቤት ይመጣሉ። ለነብይ ይሁን የሚል አሜን ይበል።
እልል አላለብኝም ጠላቴ መቶ አድኖኛል አባ እልል አላለብኝም ከሳሼ መቶ አድኖኛል አባቴ አሜን አሜን። ውርደታችሁን የሚከተል ጠላት በኢየሱስ ክብራችሁን ያያል። እጅ ጸልይ ባርክ። በዚህ 4 ቀን ውስጥ ታምራት ይሁን። ወይኔ 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 ወይ ኦሰ ማርካ ሀላይት ነዮ ላመላይታ ሀላይት ነዮ ጉጆ ላይታ ዋሰዳ አሜን ያጋኔ አፉቶ ይቶና ላላላው ታኬታ ወጊያን ያሸነው ብርሸናው ታኬታ ባሄራጋ ኬውዴ ቲየቲስ ያሱታይ ሱጌንካ ኩንደና እኔም ልሽ አይዲቆ ምንሽ ነው? አይዲቆን ታውቂያለሽ? ምንሽ ነው? የባለቤቴ አባት ነው። የባለቤትሽ አባት ነው። የባለቤትሽ አባት ነው። የባለቤትሽ አባት ነው። አዎ ከሱ ተከትሎ የመጣው እርግማኔም እግዚአብሔር ሰበር ያለው አለ። አሜን በኢየሱስ ስም አሜን። አንድ ሰው ጮት ተሰበረ ይበል እስቲ። ተሰበረ። በዓለም ዙሪያ ያላችሁ ይህን ሚዲያ ለሚከተሉ ሰዎች ሁሉ በፌሌሪቲ በኪሳራ በድህነት በየትኛውም ጭንገፋ ውስጥ ያላችሁ ሰዎች ከዛሬ ቀን ጀምሮ ከህይወታችሁ ላይ ጭንገፋ ተሰበረ። የመርገም ኃይል ከናንተ ላይ ወደቀ። አሁን እያያችሁ ያላችሁ መከራ ከህይወታችሁ ላይ ይመታል። በዚህ በ7 ቀን ውስጥ ቤታችሁ ላይ ምስጋና ይሆናል። በኢየሱስም ምስጋና ይሆናል። ሻሎም። እግዚአብሔር ህይወትሽን ያስተካክላል። አሜን። ነገርሽን መልካም ያደርጋል። አሜን። 3100 ብር አየሁ። ደሞዝሽ ነው። ደሞዝሽ ነው። ይሄ አይመጥንም። አሜን። ከዚህ ቀን ጀምሮ ነገርሽ ይቀየራል። አሜን። ስኬትሽ ይቀየራል። አሜን። የድህነት ቀንበር ይሰበራል። አሜን። የለቅሶ ምዕራፍ ይዘጋል። አሜን። አዲስ ስራ በር የሞላበት ይከፈታል። አሜን። ውጭ ሀገር አትሄጂ፣ ልጅ ውለጂ። አንድ ወንድ ልጅ እግዚአብሔር ልጅ ከሰጠኝ የመጀመሪያው ልጅ እዩ ብዬ ነው የሚጠራው። አሜን ኢየሱስ ራሶ ታካባሃዲ ከማሃዲያስ አፑንቶ ይዶና ወይ ላላ ኩሻ ሚጫኔ እንዲያርጉና ሁሉ ሰላም ነው ብለው እስኪ፣ ሁሉ መልካም ነው ብለው እስኪ። ከዛሬ ጀምሮ መንታ ዝም ብለሽ ሂሳብ አትስሪ፣ ውለጂ። እስቲ አጠገብ ያለው ሰው ውለት በለ እስቲ። አሜን አሜን። እስቲ ቆይ ልጅ የሚፈልጉ ሰዎች ከፍ አድርጉ። ትፈልጋላችሁ? ውለዱ በኢየሱስ ስም፣ ውለዱ በኢየሱስ ስም። አሜን አሜን። እንዴት ነሽ እናት? ደስ ብሎሻል? ነገርሽ ተቀይሮ ስኬትሽ በረከትሽ እጅሽ ላይ ገብቶ ከፍ አድርጊ እጅሽን። አሁን በጌታ በኢየሱስ ስም ጽንሷ ላይ የታወጀ አዋጅ ከህይወቷ ላይ ከትዳሯ ላይ በደስታ እንዲቀየር በሳቅ እንዲቀየር በኢየሱስ ስም ጸለይኩ።